ዛሬ መዲናዋ እየሰራችና እያወራች ያለችው የኗሪዎቿን የኑሮ ጫና ዙሪት ሰብሮ ስለመውጣት ነው። ይህ ደግሞ ዝምታን የመረጠ ከተማ ሳይሆን ስለ ሕዝብ መለወጥ የቆረጠና የሕዝብ የኑሮና ያኗኗሩ ጉዳይ ይመለከተኛል ብሎ የቆመ የአመራር ማሳያ ነው። አዲስ አበባ የኗሪዎቿን የኑሮ ጫና ለማቃለል የጀመረችው ብርቱ ትግል አሁን ሌላ ምዕራፍ ላይ ደርሶ ሰባተኛውን ግዙፍ የለሚ ሁለገብ የገበያ ማዕከልን አድርጓል። የገበያ ማዕከሉ ተራ የህንፃ ግንባታ አይደለም። ይህ ከመስክ ወደ ማዕድ በቀጥታ ትስስር አምራቹንና ሸማቹን የሚያገናኝ የደላሎችንና ያላስፈላጊ የግብይት ሰንሰለትን የሚበጣጥስ ነው። የለሚ የገበያ ማዕከል እንደ ሌሎቹ የከተማዋ 6ቱ የገበያ ማዕከላት ሁሉ ፋይዳው ልክ እዚህ ላይ ነው የሚገለጠው። ሰው ተኮር ልማት ማለትም ይሄው ነው። የኗሪውን ኪስ መታደግ መንግስታችን አንዱና መሰረታዊ እሳቤው ስራዎች ሰው ተኮር እንዲሆኑ ነው። ከሰው ህይወት የተነጠለ ልማት ሙሉ ልማት አይደለም። የሰው ህይወት እያንዳንዱ የምንሰራው ልማት በሰው ህይወት ላይ የሚቆጠር አዳዲስ እሴቶችን የሚጨምር ኑሮን የሚያቃልል ተጠቃሚነቱን የሚያረጋግጥ ስለመሆኑ አንዱ የልማት መለኪያችን ነው። የውጤታማነት መለኪያችን አድርገን እየሰራን ያለ ነው። እነሆ ዛሬም የከተማችንን ነዋሪዎች አንዱና ዋነኛ ጥያቄ የሆነ የኑሮ ጫናን የሚያስከትለውን የኑሮ ውድነት፣ የገበያ አለመረጋጋት፣ የገበያ መዛባትን ጫናዎች ለማቃለል ይረዳ ዘንድ 7ኛውን የለሚ ሁለገብ ገበያ ማዕከል ገንብተን ለአገልግሎት ማብቃት በመቻላችን ከፍ ያለ ደስታ ይሰማናል። አዲስ አበባ ለኗሪዎቿ ያበሰረችው ግዙፍ የገበያ ማዕከል የዋጋ ንረትን የሚከላከል የከተማዋ የኢኮኖሚ ምሽግ ነው። ሕዝብን ባሳተፈና በተለወጠ የሥራ ባህል 24/7 የምትሰራው ከተማዋ ትርጉም ያለው ለውጥን በኗሪዎቿ ላይ እያስመዘገበች ነው። በአንድ በኩል ለከተማችን በተመጣጣኝ ዋጋ ከአምራቾች ቀጥታ ምርት የሚቀርብበት፣ በሌላ በኩል ደግሞ ሸማቹ በተመጣጣኝ ጥራት ያለው ምርት የሚያገኝበት፣ በሌላ መመዘኛ ደግሞ ከዚህ ስፍራ የተነሱ አርሶ አደሮች ታሳቢ ተደርገው የችርቻሮ ሱቅ እንዲያገኙ የተደረገበት፣ እንዲሁም የልማት ተነሺ በኮሪደር ልማት ከተለያየ ቦታ የተነሱ የከተማችን ነዋሪዎች እዚህ ገብተው መነገድ እንዲችሉ ማድረግ የቻልንበት አካታች መሰረተ ልማት ነው። ልማት በዚህ መንገድ ሁሉንም ተጠቃሚ ማድረግ የሚችል ተደርጎ ታቅዶ ከተሰራ ልማት የሚጠላ የለም። የትላንትናው ማፈናቀል መሬቱን ወደን ህዝቡን በመሬቱ በቦታው ላይ የሚኖረውን የከተማውን ነዋሪም ሆነ አርሶ አደሩን አናውቅህም የምንልበት አግባብ ታሪክ ሆኗል። ገበሬው ያመረተውን ፋብሪካው የሰራውን የፍጆታ ምርት ያለምንም የደላላጅ በቀጥታ ለኗሪው ሲያቀርብ የኑሮ ጫናው ይቃለላል። እርግጥ ነው ለኑሮ ጫናው ከሀገራዊ ምክንያቶች ያለፈ ዓለም አቀፍ ክስተቶች ተጽዕኖ ቢኖራቸውም ለኗሪዎች ተጠቃሚነት ሲባል ግን በርካታ ተግባራት ተከናውነዋል። ምርት ሲወደድ፣ እጥረት ሲገጥም፣ እንዲሁም ገበያ ሲዛባ መመልከት አይቻልም። የመንግስታችንም የሥራ አቅጣጫ አንዱና መሰረታዊ ይሄንን አንገብጋቢ የሆነውን የህዝብ ጥያቄ በምንችለው አግባብ ሁሉ መመለስ እንድንችል ነው። ይሄ ገበያ ማዕከል ከ221 በላይ መጋዘኖች፣ የጅምላ መጋዘኖች አሉት። የችርቻሮ ሱቆች አሉት። ወፍጮ ቤት አለው። እንዲሁም የኢንዱስትሪ ምርትን ማግኘት እንዲቻል ሱፐርማርኬቶች አሉ። የሰብል ብቻ አይደለም፣ የአትክልትና ፍራፍሬ ምርቶች ይቀርባሉ። ሰፊ ግቢ ነው። ከ250 በላይ መኪናዎችን በአንድ ጊዜ ማቆም የሚቻልበት ነው። ዋናው መንገድ ዳር ነው። በጥቅሉ እዚህ ግቢ ገብቶ ሁሉንም ነገር ማግኘት የሚቻልበት፣ በተለይ ከእርሻ ምርት ጋር ተያይዞ ያሉትን የገበያ ማዕከላቱ በከተማዋ በተለያዩ አቅጣጫዎች በተስፋፉ ቁጥር ጥቁር ገበያውና ሰው ሰራሽ የዋጋ ጭማሪውን ቦታ ያሳጡታል። አዲስ አበባም ለኗሪዎቿ ኑሮ እንዲቃለል ምርትን በስፋት ከማቅረብ ባሻገር ድጎማ ማድረጓም ለዚሁ ነው። በጣም ከፍተኛ ምርት ክልል ላይ ያለውን አምራቾች ቀጥታ አምጥቶ እዚህ እንዲሸጡና በሚሸጡበት ጊዜ ደግሞ ለነዋሪዎቻችን 15 እስከ 20% ቀንሶ እንዲሸጡ ማድረግ ተችሏል። ለነዚህ ስራዎች
ለሰባቱ የግብይት ማዕከላቶች ከየትኛውም ኢንቨስትመንት የበለጠ ቦታ መሬት ተመድቦላቸው ስራዎችን ሲሰሩ ቆይቷል። እነዚህ ሰባቱ የግብይት ማዕከላትና መደበኛ የሆኑ ንግድ ስርዓት ላይ በአጠቃላይ 30 ሄክታር መሬት ለዚህ ተመድቦ ስራ ላይ ውሏል። ይህም መካከለኛና ዝቅተኛ የገቢ ምንጭ የሚተዳደሩ የከተማችን ነዋሪዎች በተመጣጣኝ ዋጋ በቂ ምርት የሚያገኙበት አማራጮች እንዲኖራቸው ተደርጓል። አዲስ አበባ የኑሮ ውድነቱን አዙሪት ሰብራ ለመውጣት ቆርጣ ተነስታለች። ምርት በቀጥታ በጥራትና በፍትሃዊ ዋጋ ለሕዝብ የሚቀርብበት የገበያ ማዕከሉም ሕያው የሕዝብ ተጠቃሚነት ማረጋገጫ ማሳያ ነው።